ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። የህወሓት ታጣቂዎች በአዲጉደም ከተማ መንገድ መዝጋታቸው ተገለጸ። የህወሓት ታጣቂዎች ህወሓት ከ3 ወር በላይ ደሞዛችን አልከፈለንም በማለት ዛሬ ጥቅምት 1 2018 ዓ.ም በአዲጉደም ከተማ መንገድ ዘግተው መዋላቸው ታውቋል። በዚህም የተነሳ ከራያ እስከንደርታ የሚያስገባው መንገድ ሙሉ ለሙሉ ተዘግቶ ውሏል። የህወሓት ታጣቂዎች ደሞዛችን ልትከፍሉን ይገባል፣ በነፃ እናገለግልም በሚል በህወሓት አንጃ ቡድን ላይ መረር ያለ ተቃውሞ ማካሄዳቸው ነው ከስፍራው የደረሰን መረጃ የሚያሳየው። የመርከብ አዛዥ ሰልጣኞች ተመረቁ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክ ማለትም ኢባትሎ የመርከብ አዛዥ ሰልጣኞችን አስመርቋል። የባባጋያ ማሪታይም ሎጂስቲክ አካዳሚ ከሚያዝያ 2017 ዓ.ም ጀምሮ ሲያሰለጥናቸው የቆየው 18 ሰልጣኞችን ነው በዛሬው ዕለት ያስመረቀው። የኢባትሎ ዋና ስራ አስፈጻሚ ዶክተር በሪሶ አመሎ በስነ ስርዓቱ ላይ ባስተላለፉት መልእክት ዘርፉን ለማሳደግ ተጨማሪ መሰል ስልጠናዎችን በቀጣይ በስፋት ለመስጠት ይሰራል ብለዋል። በዘርፉ በዓለም አቀፍ መድረክ ተወዳዳሪ ለመሆን በርካታ ስራዎች እንደሚሰሩም አረጋግጧል። ኢትዮጵያ በአሁኑ ወቅት የባህር በር መዳረሻ ባይኖራትም ቁርጠኝነታችንና ዝግጅታችን ወደ ባህሩ ለመመለስ የምናደርገው ጉዞ በእናንተ በተመራቂዎች ውስጥ እናያለን ብለዋል። አካዳሚው ከዓለም አቀፍ የመርከብ ኩባንያዎች ከማሪታይም ማሰልጠኛ ተቋማትና ከሎጂስቲክ ኩባንያዎች ጋር ትስስሩን እያጠናከረ እንደሚገኝ በምረቃ ስነ ስርዓቱ ላይም ተገልጿል። በተፈጥሮ ጋዝ የሚሰሩ የደረቅና ፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከቀረጥ ነፃ ወደ ሀገር ውስጥ እንዲገቡ ተፈቀደ። በተፈጥሮ ጋዝ የሚሰሩ የደረቅና የፈሳሽ ጭነት እንዲሁም የህዝብ ማመላለሻ ተሽከርካሪዎች ከመስከረም 30 2018 ዓ.ም ጀምሮ ከግምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ መፈቀዱን የገንዘብ ሚኒስቴር አስታውቋል። ሚኒስትሩ የጠቅላይ ሚኒስትር ጽህፈት ቤትን ጨምሮ ለተለያዩ የመንግስት ተቋማት ትናንትና መስከረም 30 2017 ዓ.ም በላከው ደብዳቤ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከግምሩክ ቀረጥ ነፃ ሆነው ወደ ሀገር ውስጥ እንዲገቡ እንደተፈቀደ አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር ባሳለፈው ውሳኔ መሰረት በቤንዚንና በናፍጣ የሚሰሩ የጭነትና የህዝብ ማመላለሻ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ጥብቅ ቁጥጥር መደረግ አለበት ሲል ያሳሰበው የገንዘብ ሚኒስቴር፣ ሆኖም መመሪያው ከመውጣቱ በፊት እንዲገቡ ፍቃድ የተሰጣቸውና በ6 ወራት ውስጥ ሀገር ውስጥ የሚደርሱትን ግን ከውሳኔው ውጪ መሆናቸውን ተመላክቷል። ሀገራችን ኢትዮጵያ ከፍተኛ መጠን ያለው የተፈጥሮ ጋዝ ክምችት ያላት መሆኑ ቢታወቅም ለዘመናት የዚህ የተፈጥሮ ሀብት ተጠቃሚ ሳትሆን ቆይታለች ያለው የሚኒስትሩ ደብዳቤ ይህንን ሁኔታ ለመለወጥ መንግስት ያደርግ የቆየው እልህ አስጨራሽ ጥረት ተሳክቶ በቅርቡ በካሉባ አካባቢ የሚገኘውን የተፈጥሮ ጋዝ ጥቅም ላይ ማዋል የሚያስችል ኢንዱስትሪ ተመርቆ የተፈጥሮ ጋዝ የማምረት ስራ በይፋ ተጀምሯል ብለዋል። አያይዞም የተፈጥሮ ጋዝ የሚያመነጨው በካይ አየር እጅግ በጣም ዝቅተኛ የሆነ ለተለያየ ኃይል ምንጭ አገልግሎት ይውል የሚችል በኃይል አጠቃቀም ረገድ ውጤታማነት ያለው ከመሆኑም በላይ በሀገራችን የሚመረት በመሆኑ ለነዳጅ ጋዝ የምናወጣውን የውጭ ምንዛሬ የሚያስቀር በመሆኑ መንግስት የተፈጥሮ ጋዝ አጠቃቀምን ለማበርታት ወስኗል ሲል ገልጸዋል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉን ማስታወቃቸው ይታወሳል። ጠቅላይ ሚኒስትሩ በተጨማሪም በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶችን አሁን ከሚጠቀሙት ከነዳጅ ወደ ጋዝ እንቀይራለን ሲሉም አመላክቷል። እነዚህ 2000 መኪኖች ሲቀየሩም የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50 በመቶ በሚቀጥለው ዓመት ይቀንሳል ሲሉ ገልጸው ይህም በከተማ በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸው ለማገዝ የሚጠቅም ነው ብለዋል። የሞሮኮው ንጉስ በወጣቶች የሚመራውን ተቃውሞ ተከትሎ ፈጣን ማህበራዊ ማሻሻያ እንዲደረግ አሳሰቡ። ተቃዋሚዎች የትምህርት ስርዓትና የጤና አገልግሎቶች እንዲሻሻሉ ጠይቀዋል። ንጉስ መሐመድ ስድስተኛ ለፓርላማው የመክፈቻ ስብሰባ ባደረጉት ዓመታዊ ንግግር ለወጣቶች የስራ ዕድል መፍጠር እንዲሁም የትምህርትና የጤና ዘርፎችን በተጨባጭ በማሻሻል ቀዳሚ ተግባራት አድርገናል ብለዋል። ንጉሱ ቀጣዩ የሀገር ውስጥ ልማት ፕሮግራሞች በፍጥነት እንዲተገበሩና ጠንካራ ተጽዕኖ እንዲኖራቸው
አሳስበዋል። በትላልቅ ብሔራዊ ፕሮጀክቶችና በማህበራዊ ፕሮግራሞች መካከል ምንም አይነት ግጭት ወይም ፉክክር ሊኖር አይገባም ሲሉም አጽንኦት ሰጥተዋል። መስከረም 17 ሞሮኮ ውስጥ በተጀመረውና ለአንድ ሳምንት በቆየው ህዝባዊ አመጽ ተቃዋሚዎች የትምህርት ስርዓትና የጤና አገልግሎቶች እንዲሻሻሉ መጠየቃቸው ስፑትኒክ አስታውሷል። አሜሪካ 130% ታሪፍ በቻይና ላይ ልትጥል መሆኑን አሳወቀች። የፕሬዝዳንት ዶናልድ ትራምፕ ውሳኔ ዓለም አቀፉ የንግድና የቀረጥ ጦርነት ዳግም በብርቱ እየተንቀሳቀሰ መሆኑን የሚያሳይ ነው። ከፈረንጆቹ ህዳር 1 2025 ጀምሮ ይተገበራል ያሉት ታሪፍ ከቻይና በሚገቡ ምርቶች ላይ በአዲስ መልክ 100% ቀረጥ ይጣልባቸዋል በሚል አረጋግጧል። አሁን በስራ ላይ ካለው የ30 በመቶ ታሪፍ ጋር 100 ሲዳመር 130% ሆኖ እንዲመዘገብም አድርጓል። በቁልፍና ወሳኝ ሶፍትዌሮች ላይም ቁጥጥር እናደርጋለን ብለዋል ፕሬዝዳንት ዶናልድ ትራምፕ። ቤጂንግ በውድና ብርቅዬ ማዕድናት ላይ ጠንካራ ቁጥጥር ማድረጓን ተከትሎ የመጣ ሀሳብም ሆኗል። ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ይገናኛሉ የተባለላቸው ትራምፕ አዲስ ፍላጎቶችን እያመጡ ነውም ተብሏል። በአሁኑ ሰዓት በተወሰነ መጠን ረገብ ያለው የቻይናና አሜሪካን የንግድ ጦርነት አደገኛ በሆነ መንገድ የሚያስነሳም ነው በሚል የምጣኔ ሀብት ምሁራን ስጋታቸው እያስቀመጡም ይገኛሉ። ሰሜን ኮሪያ በ80ኛ ዓመቱ የሰራተኞች ፓርቲ ምስረታ በዓል ላይ እጅግ ኃይለኛ የተባለውን አህጉር አቋራጭ ባላስቲክ ሚሳኤል ለመጀመሪያ ጊዜ ይፋ አደረገች። ህዋሶንግ 20 ICBMን በወታደራዊ ትዕይንት ላይ ያስመለከቱት ኪም ጆንግ ኡን በኩራት አስመልክተውታልም ተብሏል። እጅጉን አውዳሚውን የጦር መሳሪያ ለዓለም ማስተዋወቃቸው ተሰምቷል። ኪም ጆንግ ኡን የሰሜን ኮሪያ ማዕከላዊ የዜና ወኪል ኪም ጆንግ ኡን ባላስቲክ ሚሳኤሉን በወታደራዊ ትዕይንት ላይ ተመልክተውታል። ህዋሶንግ 20 ብሔራዊ ኩራት ነውም ሲል ዘግቦታል። ፒዮንግያንግ ህዋሶንግ 20 ባላስቲክ ሚሳኤልን ይፋ ስታደርግ በዓለም አደባባይ ላይ ወታደራዊ ጥንቻዬን እወቁልኝ ስትል ነው በሚል ምዕራቡ ዓለም እየተቸው ይገኛል። ህዋሶንግ 20 በአሁኑ ሰዓት ሰሜን ኮሪያ የረጅም ርቀት ተወንጫፊ የኒውክሌር ጦር መሳሪያ ስርዓት አቅሟ ምን ላይ እንደደረሰ እንዲሁም ፍላጎቷን የሚያሳይ ነው ተብሎለታል። ተከታታይ የህዋሶንግ ባላስቲክ ሚሳኤል ምርት ላይ ያተኮረችው የኪሞቹ ሀገር አህጉር አቋርጣ ማውደም የሚችል የጦር መሳሪያ ስርዓት ባለቤት መሆኗን የሚጠቁምም አድርጎላታል። ህዋሶንግ 20 በርካታ የኒውክሌር አረጫፎችን በተመሳሳይ ሰዓት እንደሚሸከም ተደርጎ የተሰራ ሲሆን በሚልም ወታደራዊ አዋቂዎች ሀሳባቸውን በማጋራት ላይ ይገኛሉ። ህዋሶንግ 18ን ቀደም ሲል ፒዮንግያንግ ማምረቷም የሚዘነጋ አይደለም። ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶሎዳ ሚዲያ ቤተሰብ በመሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።